ውድ የሀገሬ ልጆች ባላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ይብዛ። በዚህ ቻናል ሀገራዊና ዓለም አቀፋዊ ትኩስ ዜናዎችን አሰማችኋለሁ። ቻናሉን ሰብስክራይብ፣ ሼር፣ ኮሜንት ሰብስክራይብ ለማድረግ ይጀምሩ። በኢራንና በእስራኤል መካከል ያለው ግጭት ወደ ቀጥተኛ ጦርነት አድጎ ዛሬ መጋቢት 22 2018 ዓ.ም ጦርነቱ እጅግ የከፋ ደረጃ ላይ ደርሷል። የቅርብ ጊዜ ትውስታችን መጋቢት 2018 የሚሳኤል ጥቃቶች ኢራን ዛሬ ማለዳ ላይ ወደ እስራኤል መጠነ ሰፊ ሚሳኤል ጥቃቶችን ሰነዘረች ሲሆን በእስራኤል በኩል የአየር መከላከያ ስርዓቶችን በጥቃት ለመምታት ጥረት እያደረገ መሆኑን ገልጿል። የደረሱ ጉዳቶች በእስራኤል ቴልአቪቭና አካባቢ የሚገኙ ከተሞች እንደ ቢንብሪክ በተሰነዘሩ ጥቃቶች ቢያንስ 9 ሰዎች ጉዳት ደርሶባቸዋል። በሌላ በኩል አሜሪካና እስራኤል ጥምር ጦር በኢራን ዛንጂን እና ቴህራን ከተማ ላይ የተፈጸመው የአየር ድብደባ በሰዎችና በመኖሪያ ህንፃዎች ላይ ጉዳት መድረሱን የኢራን ቀይ ጨረቃ አስታውቋል። የአመራሮች ግድያ ኢራን ባህር ኃይል አዛዥ ኤሌርስ ቴንገር ስራ በዛሬው በእስራኤል አየር ጥቃት በደረሰው ከባድ ቁስል ምክንያት መሞታቸውን ተረጋግጧል። ይህም የሆነው ከሳምንት በፊት የኢራን የበላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ነው። የሆርሙዝ ወሽመጥ ኢራን በወሽመጡ ላይ ያላትን ቁጥጥር በማጥበቅ በየቀኑ የሚያልፉን መርከቦችን ቁጥር በከፍተኛ ሁኔታ ቀንሷል። ዛሬ በዱባይ ባህር ክልል ውስጥ አንድ የኩዌት ነዳጅ ጫኝ መርከብ በድሮን ጥቃት ተመቷል። የሰብአዊና የኢኮኖሚያዊ ተጽዕኖ የሟቾች ቁጥር ጦርነቱ ከተጀመረ ከአንድ ወር ወዲያ በኢራን ውስጥ ከ1500 በላይ ንጹሃን ዜጎች መገደላቸውን ተመዝግቧል። በሊባኖስ ከ1200 በላይ ሰዎች መሞታቸውን ተነግረዋል። የኢትዮጵያ ስጋት ይህ ቀውስ የዓለም የነዳጅና የተፈጥሮ ጋዝን አቅርቦት ከመወከሉ ባለፈ የኢትዮጵያ 90% ላይ የናይትሮጅን ማዳበሪያ የምታስገባው ከባሕረ ሰላጤ ሀገራት በመሆኑ በግብርናውና ዘርፍ ላይ እጅግ ከፍተኛ ተጽዕኖ ይፈጥራል። ዲፕሎማሲ ሁኔታ አሜሪካ የተኩስ አቁም ጥያቄ ያቀረበች ቢሆንም ኢራን ያቀረበችውን ቅድመ ሁኔታ ከመጠን ያለፈ እና የማይጨበጥ ነው በሚል ውድቅ ተደርጓል። በሌላ በኩል ፓኪስታን የሰላም ንግግሯን ለማስተናገድ ፈቃደኛ መሆኗን ገልጻለች።